ሰላም ሰላም እንዴት ናችሁ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። ይኸው ይሄን እንግዲህ 500 ብር ገዝቻለሁ። ይህ ፓፓያ ልማት ልጀምር ነው ውዶችዬ። እግዚአብሔር ይመስገን ለዚህ ላበቃን እና ውዶችዬ ማሮችዬ ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊስ። በእናታችሁ ሰብስክራይብ አድርጉኝ። እና ምን ልላችሁ ፈልጌ ነው አጋጣሚ ፓፓያ ገዝቼ በላንና ፍሬውን እንደምታዩት የ5 ሊትር የዘይት እቃ ቆርጬ ከሁለት ቆረጥኩና ከታች ብስት ብስት አድርጌ ውሃ እንዲያፈስ እንዳይጠራቀም ውሃ አድርጌ ከዛ አፈር ሞልቼ የበላሁትን ፓፓያ እንደዚህ አድርጌ እዚህ ውስጥ አድርጌው እንዲበቅሎልኛል። ይኸው እንደምታዩት አሁን የመጀመሪያ ያሳየኋችሁ ይሄ ማለት ነው። በእጄ ያዝኩት መዳበሪያ የሚያፋፋ ፍሬ የሚበዛ ምናምን ነው። ቪዲዮውን በስነ ስርዓት ከተከታተላችሁት መጨረሻ ላይ ምን አይነት ውጤት እንደሚያመጣ ታዩታላችሁ። እና ውዶች እየማሮች ልመልላችሁ ፈልጌ ነው። ሰው ኮንዶሚኒየም ቤት አፓርታማ ቤት ምናምን ሆኖ በትንሽዬ በቀለም እቃ እንትን ይላል። ይሄ እንግዲህ መዳበሪያ ይባላል፣ በባህል አጠራራችን መዳበሪያ ይባላል። ያው የሚያፋፋና ፍሬ የሚያበዛ ነው። ለቁመትና ለፍሬ ስለው ይሄን አድርጊ እየበጠበጥሽ አጠጩ። መጀመሪያ አፈሩን ካጠጣሽ በኋላ ከዛ ላይ ችግኞችን ንቅል ንቅል እያደረግሽ አድርጊው ብሎኛል። በጣም ብዙ ስለሆነ ሙሉ የአንድ ፓፓያ ስለሆነ ከ5 ሊትሩ እቃ ያደረኩትኝ እንደበላን እርጥቡን ያደረኩት አፈር አለበስኩት። ውሃ እያጠጣሁት ነበር ሳላስበው እንደዚህ ብሎ ሲበቅልልኝ ቦታ አለኝ፣ ቦታ ሞልቶኛል። ለምን አልተክለውም? አንደኛ ለግቢዬ ጥላ ይሆናል ብዬ በሌላ ቦታም ተክያለሁ። እዚህ ላይ እንደምታዩት ቦታ መድቤ ምን ብዬ ታውቁኛላችሁ። ስራ እኔ አልንቅም፣ ስራ ወዳለሁ። መቆፈሪያ መጣሁ፣ ከዛ አስተካከልኩ፣ መታ አደረኩት እንዲጠብቅ። ከዛ እቆፍራለሁ፣ ቆፋፍሬ እመድባለሁ። ያው አንዳንድ ፍሬ አልተከልኩትም። 5 ፍሬ፣ 3 ፍሬ፣ 4 ፍሬ ነው ያደረኩት። ለምን ብትሉ በጣም ብዙ ነው። እንደው የተወሰነ ከያዘ ራሱ ይበቃኛል። ከዛ እንደምታውቁት ከጀርባ ቦታ አለኝ። ይሄ ከያዘልኝ በስነ ስርዓት ከያዘልኝ ከኋላ ያለውን ከቤቴ ጀርባ ያለውን ቦታ እንዳለ ሙሉ ፓፓያ አቮካዶ ነው የማደርገው። ለምን ብትሉ ይጠቅማል፣ ይሸጣል። ታውቃላችሁ፣ ይህ ልማት ነው፣ ራሱን የቻለ ልማት ነው። እና ግቢዬ ሰፊ ነው እንደምታውቁት። በራችን ላይ በቃ ያደረኩት ምንድነው ወደፊት አቅጄ እግዚአብሔር ካለልኝ ከሰራው ከበረታው ይቺ መግቢያና መውጫዋን አስተካክዬ ሰራሚክ ወይም ደግሞ የሆነ ኮብልስቶን ነገር አድርጌ ሌሎችን እንደ አትክልት አድርጌ ልክ አሁን እንደምታዩኝ በመሄድበት አካባቢ አትክልት አድርጌ ግቢው ደስ የሚል ጥላ እንዲኖረው ምናምን። አሁን ይሄ ሞሪንጋ ነው፣ ሞሪንጋ ቅጠል ነው። እንጨቱን ነው የተከልኩት። እንጨቱን ተክየው ግን እዩት እንዴት እንደያዘ። 1 ወር ነው 3 ወሩ ነው። ገብሬ አገር ቤት ልቅሶ የሄደ ጊዜ ነበር ያመጣው ይህን ሞሪንጋ ማለት ነው። እና እኔ እጄ ጥሩ ነው፣ እጄ ይይዛል። እና ስተክለው አጋጣሚ ይዞልኝ አምሮልኝ ዶሮች እንዳይበሉ ካርቶን ፍርጅ የገዛሁበትን ካርቶን እንደዚህ አድርጌ ከለልኩት። ይሄ የዛሬ ዓመት አይደለም እኔ ሌላ ሰውም ይጠግባል እላችኋለሁ። ሌላ ምን ልላችሁ ፈልጌ ነው፣ አረብ ሀገር ስትሰሩ በብሉኬት ቤት ካልሰራው ካልገነባው በፌሮ ካልተሰራ ምን ካላለ አትበሉ። ይውላችሁ ምንም በሉ ቦታ ብቻ ግዙ። ወንድ የሌላ ሰው ቤት ፎቶ እያነሳ ሲልክላችሁ እቁብ ገብቼልሻለሁ እንደዚህ ብዬልሻለሁ። በጣም ብዙ የመዳብ ቅሞች በብዙ መንገድ በቃ እኛም ማናውቀው በብዙ መንገድ ትታለላላችሁ። በምን በወንዶች በራሳችሁ ሰው በፍቅረኛ በልጅ አባታችሁ ምናምን። እና ምን ልላችሁ ፈልጌ ነው፣ ቸራም ወጥራችሁ ትኖራላችሁ። የራሳችሁ ቦታ ይኖራችሁ። ቦታ እዚህ ጋር ሲበጠበጥ ልክ እንደ ጁስ ምን ሆነ ቀለም አመጣ። ሰማያዊ ነው አረንጓዴ ሆነ። መሰል አደረኩት። ምክንያቱም እስከምቆፍር ድረስ ይሟሟልኛል። ፍሬ ነው ግን ውሃውን በውሃ በጥብጠሽ እየመጠንሽ በውሃ በጥብጠሽ አድርጊው ስላለኝ ባለሙያ እንደዛ አድርጌዋለሁ። ኢንሻአላህ ወደፊት ይህ ነገር ጥሩ ከሆነ እቀጥልበታለሁ እላችኋለሁ። አቮካዶም ዘርቻለሁ፣ ማንጎም ዘርቻለሁ። አሁንም ፓፓያ ይሄው በቅሎልኛል። ማንጎዬም በቅሏል። ሞሪንጋ ቅጠልም በቅሏል። ሸንኮራ ተውት፣ ሸንኮራ ናፍ ነው።
ሸንኮራው ሞልቷል። እንበላለን፣ እንተክለዋለን፣ ይይዛል። እንበላለን፣ እንተክለዋለን፣ ይይዛል። ይህ ሀገር የተባረከ ሀገር ነው ስላችሁ በምክንያት ነው። እንግዲህ ቤት እየጠግረራ ወደ ጠግረራ አቤት አቤት አፈር ልብላልሽ። በእናቷ እኮ ነው የወጣች ስራ። እናቴ እንደዚህ ድፍት ነበር የምትለው ድፍት። ዩቱበር ነኝ፣ ቲክታከር ነኝ፣ ጥፍሬ ይበላሻል፣ እግሬ ቅብጥሮ ምንጥሮ እግሬ እስከ ኧረ በእናታችሁ ስንሞት እኮ አፈር ነው የሚበላን። ስንሞት አፈር ቆፈር ቆፈር ቤትዬ። አዎ በደንብ ቆፈር ቆፈር። ይሄው ተጀመረ ተጀመረ። እንደዚህ እያረግሽ ባለኝ መሰረት ነው የሄድኩት። ከዛ ይኸው ቁፍር አድርጌ እንዲሁ ብታዩት ማለት ነው። እኔ እኮ እንደ ቀልድ ነው መያዙን ባውቅ መብቀሉን ባውቅ በሁለት በሶስት ዕቃ ነበር ማድረገው። ክርችም በቃ የሆነ ነገር ንቅል አድርጌ ስክት ካረኩ ያዝ ያደርጋል። አሁን ጤና አዳም ገበያ ላይ ገዝቼ አምጥቼ ትክል አደረኩ። አገር ምድር የሆነ ነገር ካፈር ጭምር ካረኩት በእጅ ብቅል። ይሄ ምንድን ነው የሚባለው? ይሄ ጥሩ ነው መጥፎ ነው? እኔ እንደማየው ከሆነ ጥሩ ነው። ምክንያቱም የዘራሁት ሲይዝልኝ ይጠቅመኛል ለእኔ እና እዚህ ጋር ጀምር ያለው በቃ እንግዲህ እንደምታዩት አሁን ወደ ብዙ ቦታ ላይ ነው ያደረኩት። ያው ቪዲዮ እንዳይረዝምባችሁ ብዬ አሳጠርኩት እንጂ ብዙ ቦታ ነው ያደረኩት። ካሁን በኋላ ጧጧት አንድ ጀርካ ቤትዬ እየተሸከምሽ ከአስፋልት እየተጠገረርሽ እያመጣሽ አንዳንድ ጀርካ እስከሚጠና ድረስ ትሸከሚያለሽ። እናታችን ምን ትል ነበረ? እህል ሰውን ያጠነክራል። መዳበሪያ እንኳን የሚቆመው እህል ሲገባበት ነው። እህል ከሌለው ልፍስፍስ ጥፍጥፍ ብሎ ነው የሚወድቀው ትላለች። ራብተኛ አትምሰሉ፣ በደንብ ብሉ፣ በደንብ ስሩ ትል ነበር። ማን? የኔ እናት ማዘር። እና እዚህ ጋር እንዴት አባቱ እንደሚያምር ሲያሳሳ እና ማሮችዬ፣ እንዲሁ ፕሊስ ይሄ ቪዲዮ ቫይራል እንዲወጣ ፈልጋለሁ። ነገ ደግሞ አድጎ በወር ልዩነት ፖስትላችኋለሁ። እንዲሁ ፕሊስ ፕሊስ በእናታችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እንዲሁ የጤና ደግሞ አያችሁት ያዝ። እንግዲህ አምጥቼ ነው ትክል ያደረኩት። አምጥቼ ትክል ያደረኩት ያዝ። ከሸንኮራው ስር ጥብጣቢውን ዝም ብዬ ውሃውን እየደፋሁት ማለት ነው። እና ምን ልላችሁ ፈልጌ ነው፣ ወደ አቋረጥኩት ወሬ ልቀጥል። ቤት እሰራለሁ ብላችሁ እድሜያችሁን ፈጅታችሁ የምትሰሩት ቤት ከመጣችሁ በኋላ ደግሞ በሌላ ሰው ስም ሆኖ ቀይርልኝ አትቀይርልኝ፣ በለመድሽው መንገድ ሂደሽ ሰርተሽ ሌላ ቤት ትሰሪያለሽ። ሂጂ ልጄ፣ ሂጂ እህቴ፣ ሂጂ እናት አለም ብለው ያታሏችኋል። እናንተ ምን ሆናችሁ? የአረብ ሀገር ሰብል ሆናችሁ ትቀራላችሁ። የአረብ ሀገር መዳበሪያ ሆናችሁ ትቀራላችሁ። የአረብ ሀገር ጥቅም፣ የአረብ ሀገር ጎል ሆናችሁ ትቀራላችሁ። ከአንዱ ሀገር አንዱ ሀገር እኔ ይህን ያለሁበትን ቦታ ስገዛው ዳቦ አያስገዛም። አሁን ዳቦ 15 ብር ነው አይደለ? 15 ብር አሁን ምን ያደርጋል? ምንም አያደርግም። ስለዚህ ዳቦ ማያስገዛ ብር ነበረ ይህን ቦታ የገዛሁት። አሁን እግዚአብሔር ይመስገን ቤቴን ሰርቼ ምን ብዬ በቃ ብዙ ነገር እንደፈለኩ በቃ በቦርቅበት ምናምን። ኢትዮጵያ መጥቼ ነው ቤቱን የሰራሁት። የሚገርማችሁ ነገር ኢትዮጵያ መጥቼ ነው ቤቱን የሰራሁትና እንዲያው እኔ የምልላችሁ ፈልጌ ነው ቤታችሁን ኢትዮጵያ መታችሁ ልክ እንደኔ ትሰራላችሁ። ብራችሁን ያዙ ነው። ብር ልካችሁ እንደዚህ እየተሰራ ነው ቤት እያሰራሁ ነው ምናምን ብላችሁ ብራችሁን ጨርሳችሁ ለቤት ዕቃና ለአንዳንድ ነገር ለስራ መጀመሪያ ብላችሁ ይዛችሁ ስትመጡ ቤቱ የእናንተ አይሆንም። እና ብራችሁን ይዛችሁ መታችሁ ቦታ ግዙ። ቦታ ችግር የለም፣ ስም ለማዛወርም ብዙ አይደለም። ቦታችሁን ትገዛላችሁ። ቦታችሁን ከገዛችሁ በኋላ ብራችሁን ስብስብ አድርጋችሁ ይዛችሁ መታችሁ ኢትዮጵያ ላይ ራሳችሁ አይናችሁ እያየ በምትፈልጉት ዲዛይን በምትፈልጉት ሳይዝ ቤታችሁን ትሰራላችሁ። ቤት መስራት ባትችሉም እንኳን ቸራ ወጥራችሁ ትኖራላችሁ። እግዚአብሔርን ከምሬ ነው የምላችሁ። ቦታ የራሳችሁ ከሆነ ግቢያችሁ ክልል ብሎ ከታጠረ ማንም ምንም አትሆኑ። ስለዚህ እባካችሁ የሰው አካባች አትሆኑ፣ የሰው አክባሪ አትሁኑ። እባካችሁን ልብ ግዙ። ወንድ ልጅ የሰው ልጅ በገንዘብ አይገዛም። አንዳንዶች ደግሞ ትዳር በብር የሚገዛ እየመሰላችሁ ሂጄ ማገበው ሂጄ እንደዚህ ምለው ብላችሁ ትጀናጀኑና ብር ይጠይቃችኋል። ብር ሲጠይቃችሁ ለእንደዚህ አድርገን ስትመጭ እንደፈለግሽ ምናምን ይሏችሁና ብራችሁን ልካችሁ ተበልታችሁ ከዛ ምን ትሆናላችሁ? ልመጣ ነው ምናምን ስትሉ ወይ ብሎክ ይሏችኋል። አንዳንዶች ደግሞ ያላችሁን ተቀብለዋችሁ ከሪፖርት ተቀብለዋችሁ ያላችሁን ጭርስ ካረጉ በኋላ አይኔ እኮ ማጣት ፈልጌ እንዳላጣሽ ፈልጌ አንቺን ማጣት ስለማልፈልግ ነው እንጂ እኮ ገንዘቡን አጥፍቼዋለሁ መቼም በእኔ አጨክኝም ብዬ ነው ምናምን ብሎ አሞት ያጠጣሻል። በዛን ሰዓት አንቺ ቡግ ብለሽ ደላላ ጋር ትደውይና የት ትሄጃለሽ? ተመልሰሽ የለመድሽው አረብ ሀገር ትሄጃለሽ። እንደዛ ከምትሆኑ በፊት ብራችሁን ያዙ። አረብ ሀገር ሆናችሁ ቤት አትስሩ።
እንደው የተባረከ አባት የተባረከ ወንድም ካለ እንጂ አሁን ጊዜው ከፍቷል። ወንድምም እያያችሁ ነው፣ እየካደ ነው። እህትም እየካደ ነው። አባትም እየካደ ነው። እንዲው እስካሁን ክደት ያላመጣች ያየ ነው እናት ናትና፣ እንዲው ባካችሁ ባካችሁ በቻላችሁት አቅም ብራችሁን ያዙ። ብራችሁን ከያዛችሁ በኋላ ቀስ በቀስ ቤታችሁን ትሰራላችሁ። ኢትዮጵያ መታችሁ ብር ያዙት። ብር በሮ አይሄድም፣ አይሟሟም፣ ምንም ነገር አይሟሟም። እንደገና ደግሞ የምልላችሁ ፈልጌ ነው፣ በእጃችን ብር መያዝ አንፈልግም ለምትሉ ኤምባሲ፣ የኢትዮጵያ ኤምባሲ ባላችሁበት ሀገር የኢትዮጵያ ኤምባሲ ሄዳችሁ ባንክ ቤት ንግድ ባንክ መክፈት ትችላላችሁ። ከዛ ኢትዮጵያ ስትመጡ ማውጣት ትችላላችሁ። እሱን ደግሞ ስለ ኤምባሲ ንግድ ባንክ መክፈት ምናምን ማብራሪያ ሰጣችኋለሁ በሌላ ቪዲዮ እንጂ ብራችሁን ደሞዝ ሲደርስ እንዴት እንደሚያቅለበልባችሁ ደሞዛችሁ ሲደርስ እንዴት እንደሚያቅለበልባችሁ እና እባካችሁን ፕሊስ ፕሊስ ብራችሁን ያዙ። አትበሉ። እድሜ ይሄዳል። ሴት ልጅ እድሜ ገደብ አለብን። የወር አበባ ይቆማል። በጣም ብዙ ነገር ነው ያለብን እኛ። ከዛ ብላችሁ ልብ ስትገዙ ብር መያዝ ስትጀምሩ ቤት መስራት ስትጀምሩ የሆነ ነገር ማድረግ ስትጀምሩ ልጅ አይመጣም። በቅሎ እየተባላችሁ ማንም ባል ያገባችኋል፣ ይፈታችኋል፣ ያገባችኋል፣ ይፈታችኋል። እንደዚህ አይነት ከምትሆኑ በጊዜ ብራችሁን ያዛርጋችሁ ቦታችሁን ገዝታችሁ አገር ቤት ስትመጡ ራሳችሁ ቁማችሁ ቤታችሁን እንደው ለምን 20 ቅጠላት ሆንም ስርት አድርጋችሁ ቀስ በቀስ እየሰራችሁ አሁን አንዳንድ ሰው ሱቅ ከፍቶ ስታዩ ሱቅ ስንት ብር ፈጀብሽ ምናምን ትላላችሁ። ኢትዮጵያ ላይ የሚያስፈልገው ጥንካሬና ማልዶ መነሳት ነው። ማልዶ መነሳት ስላችሁ ከእንቅልፍ ሳይሆን በቃ ለስራ ቶሎ መዘጋጀት። ለስራ ቶሎ ከተዘጋጃችሁ አደርገዋለሁ እሰራዋለሁ ካላችሁ የማትሰሩት ነገር የማትለወጡበት ነገር የለም። አሁን ጊዜ ደግሞ ስልካችን ቢዝነሳችን ሆኗል። በቃ የያዛችሁት ስልክ ኢንተርኔት ትገዙና ከኢንተርኔት ጋር ታያይዙና ስልካችሁ ብር ይሰራል። ሞኝ አትሁኑ። እንዴ ሞኝነት አያጥቃችሁ። ለምን ብትሉ የሰው ቤት የሰው ነው፣ የሰው ሀገር የሰው ነው። ገንዘብ ደግሞ ከእናት ልጅ ጋር ያጣላል፣ ከእናት ጋር ያጣላል፣ ከአባት ጋር ያጣላል። ገንዘብ እራሳችሁ ያዙ። የምትወዱት ሰው ከሆነ ያንን ሰው የምትወዱት ሰው ከሆነ የምታከብሩት ከሆነ ከእነሱ ጋር መራራቅ የማትፈልጉ ከሆነ ያንን ሰው ምን ታደርጋላችሁ? ብር አበድሩኝ ሲላችሁ አለማበደር። የለኝም በሉት፣ ይክፈው። የለኝም ስትሉት ቢከፈው ይሻላል። አበድራችሁ ተካክዳችሁ ከምትጣሉ ማለት ነው። እና የምትወዱትን ሰው ለምትወዱት ሰው ብር አታበድሩ። እባካችሁ እኔ የምነግራችሁ ይሄን ነው። በስጦታ መልኩ መስጠት ትችላላችሁ። በቃ ቸግሮት ከሆነ ወይ የሆነ ነገር አስፈልጎት ከሆነ ብድር ከመስጠት ስጦታ ብትሰጡት ያነሰው እያመሰገናችሁ ይኖራል። ብድር ከሰጣችሁ ግን ላይመልስላችሁ ጉዳይ እናንተም ከሰው ጋር ተቀያይማችሁ ስጠኝ አትስጠኝ መልስ አትመልስ በጣም ብዙ ችግር ነው። እና ውዶችዬ ተሞክሮ ከኔ ውሰዱ። ከመጀመሪያ ዩቲዩብ ስከፍት የተከታተላችሁኝ ሰዎች ተሞክሮ ከኔ ብትወስዱ እግዚአብሔርን የማትለወጡበት ምክንያት ምንም ነገር የለም። እወዳችኋለሁ፣ አመሰግናችኋለሁ። ቪዲዮዬን እዩልኝ፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት አስተያየት ስጡኝ። ፓፓያው እንደዚህ ደርሷል። አያምርም? በጣም ያምራል። ይኸው ከስንት ጊዜ በኋላ እንደዚህ ብሎ ደረሰ። ከዓመት በኋላ ያምራል። አያምርም? በጣም ነው የሚያምረው። ስለዚህ ውዶችዬ